በተባለው መጽሐፋቸው ከግዕዝ 92 እስከ 93 እንደሚናገረው ሁለት ጳጳሶችን ሜንሽን ያደርጋሉ። አቡነ ሳይሮስ እና አባ አብዱል ሁለት ይገኛሉ። ግብፅ ወይም አሌክሳንድሪያ ለኢትዮጵያ ከሾሞቻቸው ጳጳሳት ውስጥ ሁለቱ ጳጳሶች እንመልከት። አቡነ ሳይሮስ እና አባ አብዱል የሚባሉትም ማለት ነው። አቡነ ሳዊሮስ ከግብፅ እስልምና ምክር ቤት ጋር ስምምነት አድርገው የመጡ ናቸው። በክርስቲያን ምክር ቤት ጋር ከነሱ ጋር ስምምነት አድርገው የመጡ ሳይሆኑ ከግብፅ እስልምና ምክር ቤት ጋር ስምምነት አድርገው የመጡ በኢትዮጵያ ብዙ መስጊዶችን ያስገነቡ ናቸው። ከዛ ደግሞ ቀጥሎ የመጡት አባ አብዱል የሚባሉ ናቸው። አብዱል ሙስሊም ጳጳስ ነው። ሙስሊም የሆነ ጳጳስ ነው። ሙስሊም የሆነ ጳጳስ መጥቶ በመንበሩ ላይ ተቀምጧል። ሰምታችሁኛል? ሙስሊም የሆነ ጳጳስ መጥቶ በመንበሩ ላይ ተቀምጧል። ስለዚህ አሁን ጥያቄያችን ምንድነው መሰላችሁ? ነጩ መንበሩ ላይ ማርቆሳውያን ብቻ ሳይሆኑ ሙስሊሞችም ተቀምጠውበታል የምንላችሁ። ስለዚህ ሙስሊሙ የማን ነው? ለዩልን። የማርቆስ ወይስ የሙስሊሞች? ለዩልና። የማን መንበር እንበልላችሁ? ነጩ መንበር የማርቆስ መንበር እንበልላችሁ ወይስ በገንዘብና በሙስና የተገዛ መንበር እንበልላችሁ? የማን መንበር እንበልላችሁ? ነጩ መንበር የማርቆስ መንበር እንበልላችሁ ወይስ የሙስሊሞች መንበር እንበልላችሁ? የማን መንበር እንበልላችሁ? ነጩ መንበር የማርቆስ መንበር እንበልላችሁ ወይስ የደርግ መንበር እንበልላችሁ? ውጥንቅጡ የወጣ መንበር አይደለም። ሊያስመካ አይደለም፣ ደረት ሊያስነፋ ሊያስደፋ፣ አንገት የሚያስደፋ መንበር ማለት ነው። በጣም ብዙ የሚጮህ በጣም ችግር ያለበት ነው። ይህንን የቀረበውን መሞገት እችላለሁ ብሎ ለሚጠየቀው ጥያቄ መልስ መስጠት የሚችል መግባት ይችላል። ጳጳሱ ሙስሊም ናቸው? ዮሲ የቀጥል ማስረጃውን እዮባ። ከዚህ ቀጥሎ አብዱል አለ። አባስ አብዱ ሁለተኛ ሰው ነው አይደለ? ሁለተኛ ሰው ነው። ከአባስ የመጀመሪያውን አንዴ ጳጳሱ ሙስሊም ናቸው የሚለውን አንዴ ከፍታ ሳይ እዛ ቦታ መረጃውን ነበብና ይለቅ። አብዱል ይመጣል። ምንድነው ስናቀርብ ሰምተሃል? መጀመሪያ ጋር እንሄዳለን። ችግር የለውም። መረጃውን ስናቀርብ ምንድን ያለው እኔ ከፍቼ ነው እየጠበቅኩ ያለው። አባሳዊ ሮስ መጀመሪያ ፕሬዘንስ ስናል አሁን ሙስሊም ናቸው ብለው ነው የመጡት። አባሳዊ ሮስ ብያለ ደላ ያቀረብኩት አብዱልን ነው። ዮሲ ያቀረበው ጳጳስ ሙስሊም ናቸው ወይስ አይደሉም? ቀጥሎ ሙስሊሙ ጳጳስ አለ። ትክክል። እኛ ሙስሊም ናቸው ወይስ አይደሉም? ሙስሊም ምክር ቤት ጋር ተዋውለው ነው የመጡት። እነዚህ ሙስሊም ግን አይደሉም ማለት እነሱ በክርስቲያን ምክር ቤት ሳይሆን በሙስሊም ምክር ቤት ተዋውለው ስምምነት አድርገው ነው የመጡት። ጳጳሱ ሙስሊም ናቸው የሚል ማስረጃ አባሳዊ ሮስን ሙስሊም አለን እንዴ? አብዱልን ነው ሙስሊም ያለ። በጣም ጥሩ ቀጥል። በቃ አንደኛው ፈርሷል። ሰራውበት እሱን ገብታችሁ ይዩት። የሚገርመውን የሚደንቀው ይህንን ቪዲዮ ከሰራን በኋላ እሱ ይቅርታ ይጠይቃል ብለን ብንጠብቅም እንኳን ይቅርታ ሊጠይቅ ቪዲዮንም ከቤቱ ከፔጁ ላይ አላወረደውም። ገብታችሁ ቼክ ማለት ትችላላችሁ። ዮሐዴ የተናገረውን ንግግርም እኔ ቪዲዮ ስለሰራውበት ወደ ታች ወረድ ብላችሁ ማየት ትችላላችሁ ማለት ነው። ዛሬ በዋናነት ለማጋለጥ የፈለግነው ቅጥፈት ደግሞ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ሐዋርያዊ ቅብብሎች የላትም ለማለት ሮፊኖስን ወይም ሩፊነስ ይባላል። ያው በእንግሊዝኛ በእኛ ሮፊኖስ ልንለው እንችላለን። እሱን እንዴት እንደዋሸበትና እንዴት እንደቀጠፈበት ለማቅረብ ነው ማለት ነው። ጠረጴዛ ቀልባች ሳይሆን ዓለም የሚያውቀውን እውነታ እንዴት ገልብጦ ውሸት እንዳደረገው እንመልከት ማለት ነው። ለማቅረብ የፈለገው ወይም ክሌም ያደረገው እውነት ነው ብሎ ያቀረበው እንግዲህ ሙግት ምንድን ነው? ሙግት አይደለም። በእርግጥ እናየዋለን። ቀኖናው በሶስት ጳጳሳት ነው ሌላ ጳጳስ መሾም የሚቻለው ይላል። ቅዱስ አትናቴዎስ ግን ፍሬምናጦስን ሲሾመው ብቻውን ነው የሾመው። ስለዚህ ኢንቫሊድ ያደርገዋል። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ሐዋርያዊ ቅብብሎቿ እዛ ጋር ተቋርጧል የሚል ሙግት ነው ወይም ክሌም ነው ያስቀመጠው። ለዚህም ደግሞ የጠቀሰው ሩፊኖስ ነው ማለት ነው። ግን እዚህ ጋር እንዴት ለተንኮሉ ቆርጦ እንዳወጣው እናንተ ፖዝ አድርጋችሁ ሙሉ ገጹን አንብቡት። እኔ ግን የተቆረጠችዋን እሱ ቆርጦ ያወጣትን ማለት ነው ለማሳየት ነው የምፈልገው ማለት ነው። መጽሐፉ ሩፊነስ ኤክሌሲያስቲካል ሂስትሪ ቡክ 1 ቻፕተር 10 ላይ ታገኙታላችሁ። ትንሽ ከፍ ብዬ ላንብበው አንድ አረፍተ ነገር ያህል ዴን ይላል አትናሲየስ for he had recently received the priesthood after considering attentively and carefully what Frimnatus had said and done ፍሬምነተስ የተናገረውና ያደረገውን ቅዱስ አትናቴዎስ በጥሞና ከመረመረና ካሰበ በኋላ ስፖክ አስ ፎሎውስ ኢን ደ ካውንስል ኦፍ ፕሪስትስ ይላል። አሁን ቆርጦ ያወጣው የትኛው ነው ማለት ነው? ኢን ደ ካውንስል ኦፍ ፕሪስትስ የሚለውን ነው ማለት ነው። በካህናት ጉባኤ መሀል ነው ይህንን የተናገረው ለቅዱስ ለፍሬምናቶስ። ይህንን ግን ቆርጦ አውጥቶታል እሱ ንግግሩ ላይ ማለት ነው። ሮፊነስ እንዴት እንደተናገረው ነው አድርጎ ያቀረበው። ቅዱስ አትናቴዎስ ፍሬምናቶስን ሲሾመው ብቻውን ነበረ ብሎ ነው ያቀረበው። እኛ ማናነብ ነው እንደሚመስል ወንድማችን። ዓለም ያወቀው ፀሐይ የሞቀው በየቦታው በኢንተርኔት ያለ መጽሐፍ በዚህ ደረጃ መቅጠፍ ለምንድን ነው የሚያስፈልገው? እናያለን። ይህ በተለይ በስደቱ ዘመን ጊዜ
የነበሩ ታሪኮችን ነው ያወጣልኝ እና ምን ይላል እዚህ ጋር yes this is a commonly cited tradition in the history of early Christians monasticism though it comes mainly from later hagiographical source rather than strictly contemporary documentation እና Athanasius of Alexandria according to this tradition Athanasius ordained Pacumus to the priesthood during the visit however there are few important nuances ይላል ፖይንቶች አሉ እዚህ ጋር የተቀመጡና ሁለት አይነት እይታዎች አሉ እሱን በደንብ ወደ አቢሲኒያም የሚል አለ እይታም አለ ይላል ወደ አቢሲኒያ መጥቶ ነበር የሚል አለ እና እዛ ላይም ከኦርዲኔሽን ጋር የተያዙ ነገሮች አሉ እና እሱን በደንብ ሪሰርች አድርጌ ወይ በውሽ ያደርጉታለሁ ሜቢ አይዲያው ልስጦት ብዬ ነው ገና በጣም መዝሙር እንደውም እንትን ስራበት አትናቴዎስ በስደት በነበረ ሰዓት የግብፅ ቤተክርስቲያን እንደዚህ አይነት አገልግሎትም ይሾምም ከነበረ እሱ አንድ ትልቅ ማስረጃ ነው ግን ባያረግም ነው የኔ አርጊውመንት ምንም ማድረግ አይጠበቅበትም ይህንን የማድረግ እድል በስደት ምክንያት ቢነፈገውም ስቲል አፖስቶሊክ ሰክሴሽኑ ግን አይነካም ነው ምክንያቱም መታሰርም አለ አሁን ቅድም እንዳለው መታሰርም እኮ አለ ለአመት ለሁለት ዓመት ጳጳሳት ሊታሰሩ ይችላሉ ጳጳስ ሲታሰር ደግሞ መንበሩ ላይ ሌላ ጳጳስ አይሾምም እንዲህ አይነት ነገሮች ቢኖሩ ለምሳሌ አፖስቶሊክ ሰክሴሽኑ ለሁለት ዓመት ተቋርጦ ነበር እንደማንለው ሁሉ ማለት ነው መጽሐፉን ወይ ገዛዋለሁ እስቲ ብያለሁ ይሄው መጽሐፉ ይሆንና ፉል መጽሐፉ እስከ 3 ቮሊዩም አለው እና ምንድነው መጽሐፉ የሚያወራው description of Pacumian monastic communities from a variety of ancient sources including Lezic history and history of the monks in Egypt and full translation of the rule of Saint Pacumus and the regulation on his successor ይላል the life of Saint Pacumus is volume in 3 volumes 3 volume አለ ይላልና ካላገኘሁት ዳውንሎድ እንትን ገዛውና $54 ነው ገዛውና ሙሉን ታሪክ ይዟል ከአትናቴዎስ ጋር የነበረውን ኢንካውንተር እዚህ ላይ ተዘግቧል እና እሱንም በደንብ እንትን ብለን እናየውና ጥሩ ነው እንደምን እንሰራበታለን እንወያይበታለን በደንብ ሪሰርች ላደርግና በቻት ጂቢቲ ኢንፎርሜሽን አይዲያ ይሰጣል እንጂ ቻት ጂቢቲ ላይ ዲፔንድ አልሆነም ሶ ዩዥዋሊ ምንድነው የማደርገው ቻት ጂቢቲ ላይ ሰርች አደርግና ኢንፎርሜሽን ወስጄ ሪሊ መጽሐፉ አለ ወይ ኦፊሻል የሆነ ዶክመንት አለ ብዬ ሰርች አደርጋለሁ እና ቻት ጂቢቲ ጋይድ አረገችኝ ማለት ነው እንደዚህ አይነት አይዲያዎች አሉ ቻት ጂቲፒ እኮ ሶርስ ምንጭ ነው እንዲህ ሶርስ ብለህ ብትጠይቀው እኮ መጽሐፍት ይጠቁማል ግን ዲግ ማድረግ ይፈልጋል ቬሪፊኬሽን ይፈልጋል ሰከንደሪ ድጋሚ መጽሐፉን ገልጠህ ማየት አለብህ ልክ ነው እንደመነሻ ሌሎቻችሁ የምትፈልጉ ከሆነ እንደመነሻ ተጠቀሙ እንዲያውም የአትናቴዎስ ዲዩሪንግ ፕሮሲኪሽን ፔሪዮዱ ላይ ኦርዲኔሽን ይሰጥ ነበር ወይ ቅድም እርሱ ያሉት ጠቅላላ አለ መልእክት ጽፍ ነበረ ደብዳቤዎች ጽፍ ነበረ እምነትን ያጸና ነበር አማኞችን ያጽናና ነበር በደንብ ዶክመንት ተደርጓል ሌላው ግን ኦርዲኔሽን ሰጥቷል የሚሉ አሉ ኦርዲኔሽን ደግሞ ሊሰጥ ሲል እምቢም ደግሞ ያሉ አሉ በቃ አይ እኛ አንፈልግም ያሉም ነበሩ እሱን ግን በደንብ መጽሐፍቶቹን ለጨራርስና በደንብ ቼክ አድርገ ነው ከዛ በኋላ ቪዲዮ መስራትም ካለብን ትክክለኛ ሪሶርስ እንዲሆን ማለት ነው እሺ ይሄን እንስማ ያው አናፖሎጂ አሁን የሰራው እንስማ እስቲ የዳዊት ሉተራን ቅጥፈት ተመልክተን እንምጣ ኦኬ ማናቸው የመጀመሪያው ጳጳስ ለኢትዮጵያ ተሾሞ የተላኩት አባ ሰላማ ከሳቴ ብርሃን ይባላሉ ፍሬምንጦስ አባ ሰላማ ከሳቴ ብርሃን ይባላሉ ፍሬምንጦስ በማን የተሾሙት በአትናቴዎስ ኦኬ ይሄ ታሪክ እንግዲህ ሩፊነስ በታሪክ መጽሐፉ ዘግቦታል ሩፊነስ ከፍሬምንጦስ ወንድም ሰጥቶ እንደጻፈ ዘግቦልናል ፍሬምንጦስ ወደ ኢትዮጵያ ጳጳስ እንዲላክ እንደጠየቀና አትናቴዎስ ከአንተ የተሻለ ለዚህ ስፍራ የሚሆን ማን አለ ብሎ ራሱን ፍሬምንጦስን እንደሾመው ይተርክልናል ሩፊነስ ማለት ነው በታሪክ መጽሐፉ እንዲሁም የቤተክርስቲያን ታሪክ ጸሐፊዎች እነ ሶክራተስ እነ ሶዝመን የጥንት ጸሐፊዎች ሁሉ ይህንን ነገር ዘግበውታል አሁን ጉዳዩ እሱ አይደለም ጉዳዩ ምንድነው አባ ሰላማ ከሳቴ ብርሃን ፍሬምንጦስ የተሾሙት በማን ነው ብያቸዋለሁ በአትናቴዎስ ኦኬ በስንት ቢሾፕ ነው የተሾሙት በአንድ ቢሾፕ አትናቴዎስ ቢሾፕ ነው በዛን ጊዜ በአንድ ቢሾፕ ነው የተሾሙት ኦኬ መመሪያው የኒቅያ ጉባኤ ካነን ፎር ምንድን ነው የሚለው ካነን ፎር ይፈቅዳል ወይ በፍጹም ካነን ፎር ምን መሆን አለባቸው ጳጳሶች 2 ወይም 3 መሆን እንዳለባቸው ይዘረዝራል እንደምን ሰነበታችሁ እሺ ቆይ እዚህ ላይ ነው ፖዝ ላድርገው ቅድም እኮ ስለ አትናቴዎስ ሲናገር ይሄ ባለፈው እንግዲህ በሞቅታ በነታችን እኔም ረስቼዋለሁ እንጂ አትናቴዎስ ተሳስቷል ወይ ብሎ ነው ወይ የሚያምነው የሚለው ወይ እና አሁንም የሚችል ከሆነ ዴቭ ቢገባ ጥሩ ነው ካለ
አትናቴዎስ ለኢትዮጵያ የመጀመሪያውን ጳጳስ ሲሾም በስህተት ነው ትክክለኛ ሾም አልሾመውም ብሎ ነው የሚያምነው የሚለው ከባድ ጉዳይ ነው። አዎ ግን ደግሞ ቅድም እኮ ይሄን ነገር አፕሩቭ አደረገ እኮ የአትናቴዎስን ሰክሴሽን አልክድም ብሏል እኮ። አትናቴዎስን ሰክሴሽን ካልካደ አትናቴዎስ ሳስቷል አይልም ማለት ነው። ምክንያቱም አትናቴዎስን በምንም መልኩ መካድ አልችልም። እሱን ካርኩኝ ማለት ኒቅያን ካርኩኝ ማለት እኮ ሲል ነበር። ኒቅያን ጉባኤ ካርኩኝ ማለት ቄርሎስን ካርኩኝ ማለት ሲል ነበረ። እዚህ ላይ ግን የዛች ጊዜ የሞቅታ የንዴት የብስጭት ጉዳይ ነበረ። ይሄ እንግዲህ የባለፈው ነው። ዛሬ ደግሞ ሌላ ቶን ነው ያለው። ግን ለማንኛውም እንስማው። የእግዚአብሔር ቤተሰቦች የእመቤታችን የቅድስተ ቅዱሳን የድንግል ማርያም የአስራት ልጆች እንደምታውቁት ዳዊት የተባለ ሉተራን ወንድማችን በዚህ ፕላትፎርም በቅርብ ጊዜ ብናውቀውም አንደኛ የተረጋጋ ሰው ነው፣ ለውይይት ይመቻል በሚል ሁለተኛ ለኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ክብር አለው። ለምሳሌ የኦርቶዶክሶችን ጌታን ተቀበሉ ማለት ብላስፌሚ ነው በሚለው ንግግሩ ቢፈቅዱልኝ ከእነሱ ጋር እቆርብ ነበረ፣ ሳክራመንቶቻቸው ቫሊድ ናቸው በማለቱ ኦርቶዶክሶችን በሶስት ነገር በፍጹም ልትረቷቸው አትችሉም። 3 ካርዶች አሏቸው። አንደኛ ቅዱስ ጥምቀት፣ ሁለተኛ ቅዱስ ቁርባን፣ ሶስተኛ ሐዋርያዊ ቅብብሎሽ። እነዚህ የማይረቱባቸው ምክንያቶች ብሎ ደግሞ የጠቀሰው በቀላሉ ከአባቶችና ከጉባኤያት እየጠቀሱ ዲበንክ ስለሚያደርጓቸው ብሎ በመናገሩ እና ደግሞ እንደ አሜባ የተበጣጠሰው የፕሮቴስታንቲዝሙ ዓለም ወይም ዲኖሚኔሽን በእምነት መግለጫ የሚለያይ የተለያየ ቤተ እምነት አድርገን እንጂ እንደ ኦርቶዶክሳዊ አንድ ነን እንደሚሉት አንድ ናቸው ብለን ስለማንቀበል እሱም ደግሞ ይህንን መጥቶ ስለተናገረ ይህ ሰውማ ለሕሊናው ያደረ ነው በሚል ከፍተኛ የሆነ ፍቅርና ክብር ከኦርቶዶክሳውያን ከኔም ጨምሮ ተችሎታል። በውስጥም መልእክት ልኬለታለሁ በዚህ ምክንያት ማለት ነው። ነገር ግን እውነትና ንጋት እያደር ይጠራል እንዲሉ የእኛ ልጆች የራሱን ቤተ እምነት ማለትም የሉተራን ቤተ እምነት ትምህርት መግለጥና ራቁቱን ማስጣት ሲጀምሩ የተደበቀው ማንነቱ መውጣት ጀምሯል። የተረጋጋ ያልነው ጭራሽ እጅግ የሚገነፍልና አንገር ማናጅመንት እስኪሉ በማህበራዊ ሚዲያ እንኳን ማኔጅ ማድረግ የማይችል የወረደ እንደሆነ ለሕሊናው ያደረ ነው ያልነው ድንጋዩን ዳቦ ነው ብሎ ለማሳመን ብዙ ርቀት የሚሄድ ሰው መሆኑን ለቤተክርስቲያናችንም አለው ያልነው ክብርና ፍቅር ፌክና የማያምንበት መሆኑን ባለፉት ቀናት ተመልክተናል ማለት ነው። ዛሬ በዚህ ቪዲዮ የመጣሁት እንዴት ኢንቴንሽናሊ እንደሚዋሽ 2 ነገሮችን ለመጠቆም ነው። እሱ እንግዲህ እኛን ሊከሰን አይችልም፣ ከጥላቻ ነው እንዲሁ ስሜን ለማጥፋት ነው ብሎ ለመክሰስ በፍጹም ማንመች ሰዎች ብንኖር እኛ ኦርቶዶክሳውያንን እንደሱ ፍቅር የተሰጠው የተከበረ የተወደደ ሰው ስለሌለ ማለት ነው። ስለዚህ አሁንም ቢሆን በማስረጃ ነው እንደሚዋሽ ለማሳየት የመጣ ነው። የመጀመሪያው ቅዱስ ዮሐንስ አፈወርቅ ሰውን ለማመን ፍቃድ የለውም ብሏል ብሎ የቅዱስ ዮሐንስ አፈወርቅ ነው ብሎ የጻፈው ጽሁፍ እና የሌሎች ስኮላሮችን ብሎ በርናንድ የለጠፈውን ጽሁፍ ፖስት ያደረገውን ወንድማችን የውሃድ ላይቭ ገብቶ ካጋለጠ በኋላ እኔም ቪዲዮ ስለሰራውበት እሱን ገብታችሁ ይዩት። የሚገርመውን የሚደንቀው ይህንን ቪዲዮ ከሰራን በኋላ እሱ ይቅርታ ይጠይቃል ብለን ብንጠብቅም እንኳን ይቅርታ ሊጠይቅ ቪዲዮንም ከቤቱ ከፔጁ ላይ አላወረደውም። ገብታችሁ ቼክ ማለት ትችላላችሁ። የዋህድ የተናገረውን ንግግርም እኔ ቪዲዮ ስለሰራውበት ወደ ታች ወረድ ብላችሁ ማየት ትችላላችሁ ማለት ነው። ዛሬ በዋናነት ለማጋለጥ የፈለግነው ቅጥፈት ደግሞ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ሐዋርያዊ ቅብብሎሽ የላትም ለማለት ሮፊኖስን ወይም ሩፊነስ ይባላል። ያው በእንግሊዝኛ በእኛ ሮፊኖስ ልንለው እንችላለን። እሱን እንዴት እንደዋሸበትና እንዴት እንደቀጠፈበት ለማቅረብ ነው ማለት ነው። ጠረጴዛ ቀልባች ሳይሆን ዓለም የሚያውቀውን እውነታ እንዴት ገልብጦ ውሸት እንዳደረገው እንመልከት ማለት ነው። ለማቅረብ የፈለገው ወይም ክሌም ያደረገው እውነት ነው ብሎ ያቀረበው እንግዲህ ሙግት ምንድን ነው? ሙግት አይደለም። በእርግጥ እናየዋለን። ቀኖናው በሶስት ጳጳሳት ነው ሌላ ጳጳስ መሾም የሚቻለው ይላል። ቅዱስ አትናቴዎስ ግን ፍሬምናጦስን ሲሾሙ ብቻውን ነው የሾመው። ስለዚህ ኢንቫሊድ ያደርገዋል። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ሐዋርያዊ ቅብብሎሿ እዛ ጋር ተቋርጧል የሚል ሙግት ነው ወይም ክሌም ነው ያስቀመጠው። ለዚህም ደግሞ የጠቀሰው ሩፊኖስ ነው ማለት ነው። ግን እዚህ ጋር እንዴት ለተንኮሉ ቆርጦ እንዳወጣው እናንተ ፖዝ አድርጋችሁ ሙሉ ገጹን አንብቡት። እኔ ግን የተቆረጠችዋን እሱ ቆርጦ ያወጣትን ማለት ነው ለማሳየት ነው የምፈልገው ማለት ነው። መጽሐፉ ሩፊነስ ኤክሌሲያስቲካል ሂስትሪ ቡክ 1 ቻፕተር 10 ላይ ታገኙታላችሁ። ትንሽ ከፍ ብዬ ላንብበው አንድ አረፍተ ነገር ያህል ዴን ይላል አትናሲየስ for he had recently received the priesthood after considering attentively and carefully what Friemenetus had said and done ፍሬምነተስ የተናገረውና ያደረገውን ቅዱስ አትናቴዎስ በጥሞና ከመረመረና ካሰበ በኋላ ስፖክ አስ ፎሎውስ ኢን ደ ካውንስል ኦፍ ፕሪስትስ ይላል። አሁን ቆርጦ ያወጣው የትኛው ነው ማለት ነው? ኢን ደ ካውንስል ኦፍ ፕሪስትስ የሚለውን ነው ማለት ነው። በካህናት ጉባኤ መሀል ነው ይህንን የተናገረው ለቅዱስ ለፍሬምናጦስ። ይህንን ግን ቆርጦ አውጥቶታል እሱ ንግግሩ ላይ ማለት ነው። ሮፊነስ እንዴት እንደተናገረው ነው አድርጎ ያቀረበው።
ቅዱስ አትናቴዎስ ፍሬምናጦስን ሲሾመው ብቻውን ነበረ ብሎ ነው ያቀረበው። እኛ ማናነብ ነው እንደሚመስል ወንድማችን ዓለም ያወቀው ፀሐይ የሞቀው በየቦታው በኢንተርኔት ያለ መጽሐፍ በዚህ ደረጃ መቅጠፍ ለምንድን ነው የሚያስፈልገው? የተደበቀ የሆነ ስትራቲፋይድ የሆነ ፐርሶናሊቲ ለምንድን ነው የሚኖረ? ፌክ የሆነ ፐርሶናሊቲ። እኔ በጴንጤዎቹም ታዝቤው ነበር በነገራችን ላይ ራቁታቸውን ነው ማስቀራቸው እንደዚህ የሚሆኑ ከሆነ ምናምን ሲል። ስለዚህ ለምን ሰዎች እስኪያስቀይሙት ነው ማለት ነው የሆነ ሌየር ሪዘርቭ የሚያደርገው። ልክ ሲያስቀይሙት የሚቀጥለው ሌየር ኮፓፕ ያደርጋል ማለት። ከእኛም ጋር የነበረው እንደዚህ ነው። እኛን እንግዲህ በብዙ ነገሩ በብዙ መልኩ ሲያደንቀን እንደሚያከብረን ሲናገር ማለት ዝም ብሎ ሳይሆን ትምህርታችንን ነው ተከበረ መሆኑና ዲበንክ ሊደረግ የማይችል መሆኑን ሲናገር ቆይቶ ልክ የእሱን ትምህርት ደግሞ መግለጽ ሲጀምር ሌየሩ ቅርፊቱ ይወድቅና ሌላ ሌየር ደግሞ ይመጣል ማለት። እንደዚህ አይነት ስትራቲፋይድ የሆነ ፐርሶናሊቲ ለአንተስ ጥሩ ነው ወይ ወንድማችን? ካሁን ያለው እንግዲህ ሰውየው በገዛ ቆንጨራ እንዳለው ራሱ በጠቀሰው ሶርስ ሪፊዩት እናድርገው በሚል ነው። ከዚህ ቀጥሎ ቤተክርስቲያናችን በዚህ ጉዳይ ላይ ያላት ኮሜንት እናያለን። ቀጥሎ ደግሞ ካቶሊኮች ይህንኑ የታሪክ ክፍል እንዴት ነው የገለጹት የሚለውን አይተን እንጨርሳለን። ኢትዮጵያን ኦርቶዶክስ .org የሚለው ዌብሳይት ላይ ብትገቡ ፕሮፌሰር ሰርጊው የተባሉ የታሪክ ምሁር እንዲህ ብለው ገልጸውታል ማለት ነው። ፍሬምናተስ went to Alexandria and laid the whole affair before the newly appointed Patriarch Athanasius, begging him to appoint a bishop to minister to the needs of the growing Christian community at Aksum. The Patriarch summoned a council of priests to consider the matter. ቅዱስ አትናቴዎስ ምን አለ? ኮሜንት ካደረገ በኋላ ፍሬምናጦስ ቢሾፕ እንዲሾምለት ከጠየቀ በኋላ ቅዱስ አትናቴዎስ ያደረገው ጉባኤን የጠራው የምን ጉባኤ? የካህናት ጉባኤ። ይህንን ነው ብራዘር ዳዊት መናገር የማይፈልገው ማለት ነው። The Patriarch summoned a council of priests to consider the matter. It was agreed that Fremnatus himself should be consecrated as the first bishop of Aksum. ጉባኤው ምን ብሎ ተስማማ? ራሱ ፍሬምናጦስ የአክሱም ወይም ደግሞ ኢትዮጵያ ጳጳስ ሆኖ እንዲሾም ጉባኤው ወሰነ ብሎ ተጠቅሷል ማለት ነው። ይህ እንግዲህ የቤተክርስቲያናችን ዌብሳይት ነው። ቀጥሎ ደግሞ ካቶሊክ.com በትለር ቮሊዩም 10 ኦክቶበር 98 ላይ የተጻፈውን የካቶሊኮቹን ምልከታ ደግሞ በዚህ ማየት እንችላለን። ሴንት አትናሺየስ ኮልድ ሲኖድ ኦፍ ቢሾፕስ ይላል። ጭራሽ እዚህ ላይ ሲኖድ ኦፍ ቢሾፕስ ነው የሚለው። and by their anonymous advice ordained Fremnatus himself bishop of the Ethiopians, judging no one more proper than himself to finish the work which he had begun. የጀመረውን ስራ ከሱ በተሻለ ሊጨርስ የሚችል ሰው ስለሌለ ራሱ እንዲሆን ሲኖድ ኦፍ ቢሾፕስ ነው የሚለው እዚህ ጋር ጭራሽ። ስለዚህ የሚገርም ነው። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንን በዚህ ደረጃ ጠልቶ ሙስሊም ተብሎ ሙስሊም የሆነና ከግብፅ አጭበርብሮ የመጣ የሐሰት ደብዳቤ የያዘን ሰው ትክክለኛ ፓትሪያርክ ትክክለኛ ጳጳስ አድርጎ በቅዱስ ማርቆስ ወንበር ላይ ተቀምጧል። የእስላም መንበርን በል ወይስ የማርቆስ ወንበርን በል እያለ ሲያላግጥ ነበር። የውሸቱን ጳጳስ ማለት ነው። በትክክለኛው ደግሞ ሲኖዳል በሆነ መንገድ ተሾሞ የመጣው ፍሬምናተስን ሐዋርያዊ ቅብብሎች የላችሁም ለማለት የውሸት ያደርገዋል ማለት ነው። ውሸቱን እውነት፣ እውነቱን ውሸት። ስለዚህ ዳዊት የመገልበጥ ችሎታ ያለው ምንድን ነው ማለት ነው? ጠረጴዛ ሳይሆን ውሸትና እውነትን ነው የሚገለባብጠው። እውነቱን ውሸት ያደርገዋል ማለት ነው። ውሸቱን ደግሞ እውነት ያደርገዋል ማለት ነው። ከዚህ ምን ተማርክ ብትሉኝ ኦርቶዶክሳውያን ለወደፊቱም ቢሆን አንድ ከቤተክርስቲያናችን ውጭ የሆነ ሰው ለቤተክርስቲያናችን ፍቅር፣ ክብር ሲያሳይ የተለጠጠና የተጋነነ ነገር ባናሳይ መልካም ነው። እናመሰግናለን። እግዚአብሔር ይስጥልን። አንተም ወደ በረቱ እንድትመጣ እንጸልያለን ከማለት ያለፈ ሃይፕ ማድረግ እና ሹገር ኮት ማድረግ አይገባም። የሚሳደብን በአንጻሩ ይመጣ ደግሞ ከመጸለይና በምንፍቅና ከሆነ የሚያነሳው ትምህርቱን በአማናዊ ትምህርት እያጸኑ ያከሸፉ መሄድ ይገባል እንጂ ኦን ኤክስትሪምስ የተለጠጠ ነገር ማሳየት አይገባንም የሚል አቋም ነው የተማርኩት እኔ በግሌ። የእናንተንም ኮሜንት ላይ አስቀምጦልኝ አጽራረ ቤተክርስቲያንን ያስታክስልን። እግዚአብሔር ከሁላችን ጋር ይሁን። አመሰግናለሁ። በጣም የሚገርም ቪዲዮ ነው የሰራው ነው የሚገርመው ማለት እነዚህ ቪዲዮ የሚሰሩ ልጆች ራሱ ምን ያህል ለእነዚህ የተዛቡ ክሶች መልስ የመስጠት ችሎታቸው ራሱ ከፍ ያለ እንደሆነ የሚያሳይ ነው እና በጣም ደስ የሚል ነበር። ያሬዶ ይቅርታ ዶክተር፣ በጣም ይቅርታ እንትን ሸር እንዲደረግ አድርገው ይህንን ቪዲዮ እንዲያደርጉለት። በጣም የሚገርም ዝግጅት ነው። ቪዲዮ መስራት በነገራችን ላይ በጣም አድካሚ ነው። በጣም ነው የሚያደክም እና እንደው እንደዚህ የሚሰሩ ልጆችን ከልብ እናመሰግናቸዋለን። ቃለ ሕይወት ያሰማልን። አናፖሎጂክ እግዚአብሔር ይስጥልን። ስም አስቸጋሪ ነው ለመጥራት በጣም እና በህረ በሉኝ ብሏል። በህረ እግዚአብሔር ይስጥልኝ። ከልብ እናመሰግናለን። ሼር ኮፒ ሊንክ አድርጉለት ግቡና ሁላችሁም ውስጥ ያላችሁ እግዚአብሔር ይስጥልኝ። ቀጥል ሄዱበት። ይኸው የቲክታክ ዩዘር ኔሙ ይኸው አናፖሎጂካሊ ኦርቶዶክስ ይላል። ገብታችሁ ገና ስንት ነው? 837 ሰው ብቻ ነው ገና ያየው። ከዛ በላይ እንዲታይ እንፈልጋለን። ጥሩ ጥሩ ቪዲዮዎች አሉት። የነ ዮሐድዬ የነ ዮባ ባለፈው የዮባውን አለ ለምሳሌ
ይህን ትንሽ አቡነ ጎርጎርዮስ የኢትዮጵያ ቤተክርስቲያን ታሪክ በተባለው መጽሐፋቸው ከገጽ 92 እስከ 93 እንደሚናገረው ሁለት ጳጳሶችን ሜንሽን ያደርጋሉ። አቡነ ሳይሮስ እና አባ አብዱል ሁለት ይገኛሉ። ግብፅ ወይም አሌክሳንድሪያ ለኢትዮጵያ ከሾሞቻቸው ጳጳሳት ውስጥ ሁለቱ ጳጳሶች እንመልከት። አቡነ ሳይሮስ እና አባ አብዱል የሚባሉትም ማለት ነው። አቡነ ሳዊሮስ ከግብፅ እስልምና ምክር ቤት ጋር ስምምነት አድርገው የመጡ ናቸው። በክርስቲያን ምክር ቤት ጋር ከነሱ ጋር ስምምነት አድርገው የመጡ ሳይሆኑ ከግብፅ እስልምና ምክር ቤት ጋር ስምምነት አድርገው የመጡ በኢትዮጵያ ብዙ መስጊዶችን ያስገነቡ ናቸው። ከዛ ደግሞ ቀጥሎ የመጡት አባ አብዱል የሚባሉ ናቸው። አብዱል ሙስሊም ጳጳስ ነው። ሙስሊም የሆነ ጳጳስ ነው። ሙስሊም የሆነ ጳጳስ መጥቶ በመንበሩ ላይ ተቀምጧል። ሰምታችሁኛል? ሙስሊም የሆነ ጳጳስ መጥቶ በመንበሩ ላይ ተቀምጧል። ስለዚህ አሁን ጥያቄያችን ምንድነው መሰላችሁ? ነጩ መንበሮች መንበሩ ላይ ማርቆሳውያን ብቻ ሳይሆኑ ሙስሊሞቹም ተቀምጠውበታል የምንላችሁ። ስለዚህ ሙስሊሙ የማን ነው? ለዩልን። የማርቆስ ወይስ የሙስሊሞች? ለዩልና። የማን መንበር እንበልላችሁ? ነጩ መንበር የማርቆስ መንበር እንበልላችሁ ወይስ በገንዘብና በሙስና የተገዛ መንበር እንበልላችሁ? የማን መንበር እንበልላችሁ? ነጩ መንበር የማርቆስ መንበር እንበልላችሁ ወይስ የሙስሊሞች መንበር እንበልላችሁ? የማን መንበር እንበልላችሁ? ነጩ መንበር የማርቆስ መንበር እንበልላችሁ ወይስ የደርግ መንበር እንበልላችሁ? ውጥንቅጡ የወጣ መንበር አይደለም። ሊያስመካ አይደለም፣ ደረት ሊያስነፋ ሊያስደፋ፣ አንገት የሚያስደፋ መንበር ማለት ነው። በጣም ብዙ የሚጮህ በጣም ችግር ያለበት ነው። ይህንን የቀረበውን መሞገት እችላለሁ ብሎ ለሚጠየቀው ጥያቄ መልስ መስጠት የሚችል መግባት ይችላል። ጳጳሱ ሙስሊም ናቸው? ዮሴ ቆይ የቀጥል ማስረጃውን እዮባ። ከዚህ ቀጥሎ አብዱል አለ። አባ ሳዊሮስ ሁለተኛ ሰው ነው አይደለ? ሁለተኛ ሰው ነው። ከአባ ሳዊሮስ የመጀመሪያውን አንዴ ጳጳሱ ሙስሊም ናቸው የሚለውን አንዴ ከፍታ አሳይ። እንደዛ ቦታ መረጃውን ነበብና ይለቅ። አብዱል ይመጣል። ምንድነው ስናቀርብ ሰምተሃል? መጀመሪያ አብዱል ጋር እንሄዳለን፣ ችግር የለውም። አባ ሳዊሮስ መረጃውን ስናቀርብ ምንድን ያለው እኔ ከፍቼ ነው እየጠበቅኩ ያለው። አባ ሳዊሮስ ያለው መጀመሪያ ፕሬዘንስ ስናል አሁን ሙስሊም ናቸው ብለስላም ብለው ነው የመጡት። አባ ሳዊሮስ ብያለሁ አይደል ያቀረብኩት። አብዱልን ነው አሁን ዮሴ ያቀረበው ጳጳስ ሙስሊም ናቸው ወይስ አይደሉም? ቀጥሎ ሙስሊሙ ጳጳስ አለ። ትክክል። እኛ ሙስሊም ናቸው ወይስ አይደሉም? ሙስሊም ምክር ቤት ጋር ተዋውለው ነው የመጡት። እነዚህ ሙስሊም ግን አይደለም አይደል? እነሱ በክርስቲያን ምክር ቤት ሳይሆን በሙስሊም ምክር ቤት ተዋውለው ስምምነት አድርገው ነው የመጡት። ጳጳሱ ሙስሊም ናቸው የሚል ማስረጃ አባ ሳዊሮስን ሙስሊም አለን እንዴ? አብዱልን ነው ሙስሊም ያለው። በጣም ጥሩ ቀጥል። በቃ አንደኛው ፈርሷል። አሁን እዚህ ጋር የምን አቀባበል ተደረገለት ነው የሚባለው? የጳጳስ አቀባበል ተደረገለት ይላል። ምን ነኝ ብሎ ስለመጣ ነው የጳጳስ አቀባበል? የሐሰት ደብዳቤ ይዞ የሐሰት ደብዳቤ ምንድን ነኝ ብሎ ነው የጳጳስ አቀባበል የተቀበሉ? የሐሰት ደብዳቤ ይዞ አባ ቄርሎስ ነኝ ስላለ ምን ብለው ነው የተቀበሉ? ጳጳስ ነው ብለው አይደለም የተቀበሉት። የሐሰት ደብዳቤ ስለያዘ ጵጵስና ተቀብሎ አይደለም። ከየት ነው ጵጵስና የተቀበለው? ወይ አዳምጠኝ። እኔ ጵጵስና ተቀብሎ መጣ ሳይሆን ምን ብለው አቀባበል ያደረጉለት ነው። እሺ፣ ከአቀባበሉ በፊት ምን ይቀድማል? የሐሰት ደብዳቤ ይዞ አባ ቄርሎስ ነኝ ማለቱ አይደለም። እሱ ሰውየው ነው። እኔ እያልኩ ያለው እያወራን ያለ ነው እኮ ስለ አብዱ አቀባበል ነው የተደረገለት። ስማኝ እንዴ፣ ከአቀባበሉ በፊት ሰውየው የሐሰት ደብዳቤ ይዞ አባ ቄርሎስ ነኝ አለ አደለ? ሲጀመር በግብፅ ቤተክርስቲያን ጵጵስና አልተሾመም። በግብፅ ቤተክርስቲያን ጵጵስና የያዘው የሐሰት ደብዳቤ ነው። ከዛ በኢትዮጵያ ጳጳስ ይጠበቅ ስለነበረ እየሰማ ቆይ፣ የጠየቀው ጥያቄ ቅድም ጳጳስ የሚላሳኝ አይደል ያልከው? አዎ ኦኬ። እዚህ ጋር የምን አቀባበል አደረጉለት ነው የሚለው። ጳጳስ ነው ወይ ነው እንጂ የምን አቀባበል አደረጉለት የሚል ጥያቄ አልጠየቁም። ጳጳስ ነው የሚለው ብልሃር ላይ የጠየቀው ቅድም ጳጳስ ነው የሚል አሳየኛው። አሁን እዚህ ጋር የምን አቀባበል ተደረገለት ነው የሚለው። የምን አቀባበል የሚለው የእነሱ የተቀባዮቹን አቀባበል የሚያሳየው የሰው ግን አሳየኝ ነው ጥያቄ። የምን አቀባበል ተደረገለት? ይኸውልህ የተቀባዮቹን አይደለም የኔ ጥያቄ። መጀመሪያ የሰውየውን ጵጵስና አሳየኝ። ሰውየው እውነተኛ ነው ትክክለኛ ነው አልኩህ እንዴ?
የምን አቀባበል ተደረገለት? ሙስሊም ኦርቶዶክሳውያን ሙስሊም ጳጳስ አልነበራቸው ብለህ ስንት ሰዓት ሙሉ ያወራው የት አለ? የምን አይነት አቀባበል የተደረገለት? የምን አይነት የሚለው የሰውየው ውሸት ላይ የተመሰረተ ነው። አንተ ግን ውሸታም ነው። ሙስሊም ጳጳስ አላቸው ያልከውን አባ ቄርሎስ ነኝ ብሎ የምን አቀባበል የተደረገለት? ጳጳስ ነው ወይ ሰውየው? እኔ አሁን ሰውየው ኦቶንቲክ ነው፣ ትክክለኛ ነው፣ ትክክለኛ አይደለም አርጊመንት እሱ ወይ ጳጳስ ተብሎ አልተቀበሉትም ወይ? ጳጳስ አልነበረም ወይ? እስከሚያዝበት ጊዜ ድረስ ሰውየው ጳጳስ ነው። እስከሚያዝበት ጊዜ ድረስ ጳጳስ አልነበረም ወይ? አልነበረም፣ ጳጳስ አልነበረም ሰውየው። የምን አቀባበል የተደረገለት? የምን አቀባበል የተደረገለት? ተቀባዮቹ ለሽ ካሉን በሌሊት የምን አቀባበል የተደረገለት? የጳጳስ በቃ ምኑ ነው? በቃ ጳጳስ ነው የሚለውን አንጣን ያልኩት። የምን አቀባበል የሚለውን አንጣን ያልኩት። የቅድስና አቀባበል ነው የተደረገለት። ምን ብሎ የቅድስና አቀባበል የተደረገለት? ደብዳቤው ምን ቢሆን ነው ይዞ የመጣው የጵጵስና አቀባበል የተደረገለት? የሐሰት ደብዳቤ ነው ይዞ የመጣው። በቃ የሐሰት ከሆነ እስካሁን ሙስሊም ጳጳስ ነበራቸው ያልከው ውሸት ነበር ማለት ነው። በዚህ ቢያበቃ ጥሩ ነበር። እያንዳንዳችሁ ወደ ቤታችሁ ትሄዱ ነበረ። ሌላ አለ ስልክ አታም ስልክ ብራዘር አታመልጥ። ሉተር የእግዚአብሔር ሰው ነው በሚለው ጥሪ ትቀበለኛለህ ወይ? ለምንድን ነው የምገባው በዛ? በጣም እሺ፣ ይሄ በጣም አናፖሎጂ እኛም እኮ ታፈነኩ። አንድ ሀሳብ አለኝ። አሁን ቅድም ባይዘዌ እስከ 451 የደረስነው ነገር እስከ 2000 ዓመት ድረስ ነፃ የሚያወጣን ነው። ለምንድን ነው ይሄንን የምለው? አርዮሳውያን ሊቃነ ጳጳሳት አርዮሳውያን ጳጳሳት አቀባበል አልተደረገላቸውም ነበር ወይ? ተደርጎላቸዋል። በእስክንድሪያ ሲሾም ጳጳስ ሲሾም እኮ ፓራር ተደርጎ አቀባበል ተደርጎለት ምናምን ነው የሚቀበለው መንበሩ ላይ የሚቀመጠው። እና የእነሱ አቀባበል ተደርጎላቸው የእስክንድሪያ መንበር ላይ ተቀምጠው የነበሩ መሆናቸው የእስክንድሪያ መንበርን አፖስቶሊክ ሰክሴሽን እንዲቋረጥ ካላደረገው በኋላ ሂዶ እነ ቄርሎስ ጋር ከደረሰ በእኛ ዘመን አቀባበል የተደረገላቸው ሐሰተኛ ጳጳስ ነን የሚሉ ሰዎች አንድ ዘመን ላይ ተቀምጠው መሆናቸው ከዚያ በኋላ ያለውን ለምንድን ነው የሚያበላሸው? ማለት የአርዮሳውያኑ እኮ በሮማን ነገስታት ሮማን አሪያን ኢምፐረርስ አርዮሳውያን የሆኑ ጳጳሳት በሮማ ነገስታት ታጅበው ነው የእስክንድሪያ መንበር ላይ ሄደው የሚቀመጡ የነበር ማለት ነው። ይሄ አቀባበል በኋላ የእስክንድሪያ መንበርን እስከ 451 ድረስ አፖስቶሊክ ሰክሴሽን የሌለው ካላደረገው እኛ ጋር መጥተው የሆነ ጊዜ አቀባበል ስለተደረገላቸው ብቻ መንበሩ አፖስቶሊክ ሰክሴሽን በምን ምክንያት ይጎለዋል? ስለዚህ እዛ ጋር 451 በፊት የሚመዘዝ እያንዳንዱ አርጊውመንት በየዘመኑ የሚነሱትን ነገሮች ያፈርሳል ማለት ነው።